ማሙሽ የማን ልጅ ነህ? አዲስ አመት አለ አይደለ? አባዬ ሲመሽ ነው የሚመጣው። አባዬ ማለት የማይሆን ነገር አታስቢ። አንተ የአዲስ አመት ልጅ ነህ? አቤት ምን ነበር? አማ አባዬ ሲመሽ ነው የሚመጣው። ምንድን ነው የተፈጠረው? ነቃሽ? ቅድም ራስሽን ስተሽወድቀሽ ነበር። ቆይ አንቺ ማን ነሽ? ደግሞ ቤታችን ምን እየሰራሽ ነው? ውሽማው ነሽ? እኔ አዲስ ውሽማ አይደለሁም። እና ውሽማው ካሎሽ ቅድም ልጁ አባዬ ምናምን ስለኝ ነበረው። ለምንድን ነው? ጎረቤት ነን። አቅም አንሶሽ ሊሆን ይችላል ቅድም የወደቅሽው። ይሄን ጥጭ። ቆይ ታዲያ የደበቀው ነገር ከሌለ ለምን ኢትዮጵያ እንዳልመጣ ፈለገ? እንዴት ነህ? ሰላም? እሺ፣ ምን ይሰራሽ? አንዳንድ ስራዎች ነበሩ ያልጨራረስኳቸው፣ ጨራርሻቸዋለሁ። እንዴት ነበር? ቆንጆ ነው ያለው። አባዬ ምን አመጣል? ዛሬ እናት የምትወደውን ምግብ ትሰራላታለን። አንግባ። ሲመጣ ከሱ ጋር ትነጋገሪያለሽ። በቃ የሚበላ ነገር ይዤልሽ ልምጣ። የሆነ ልክ ያልሆነ ነገርማ አለ። በዛ ላይ እንደዚህ ለብሶ ነው ቤት የምትቀመጠው። አይ እኔ በቃ አልበላም። አይዞሽ መርዝ የለውም። ኧረ እኔ እንደዛ ለማለት ፈልጌ አይደለም። ይገባኛል። የባልሽ ሽማ ያቀረበችው ምግብ ብላ ፈርጥሽ ነው አይደል? ግን ሆዴን መቼ ያውቅና። በነገራችን ላይ ሀቢብቲ ጠረንሽ በጣም ነው ደስ የሚለው። ስለምርጫ ያመሰግናለሁ። ለምርት አምራቾቹ ደግሞ ነገ በጠዋት ደብዳቤ እናስገባለን። ለቁንጅናሽስ? ለሱም ቢሆን ተፈጥሮ ነው መመስገን ያለበት። ለኔም ቢሆን ተንከባክቤ ለመያዜ አመሰግናለሁ።
ተጫዋች ነገር ነሽ ልበል? በዛ ላይ ደግሞ ቃላት አጠቃቀምሽ ከአዲስ ጋር በጣም ነው የሚመሳሰለው። ያው የባልሽ ውሽማ አይደለም? ለዛ አይደል ውሽማ ያደረገ። ምንድነው ይሄ ነገር? አረ ስቀልድሽ ነው። ያው ባለቤትሽ እንደኔ ሴት ምርጫው እንደሆነች በንግግሮች ስለተረዳው ብዬ ነው። ባልሽ የሚወዳት ምን ማለት ነው? ያው ለመጠራጠርሽ ቢያንስ ምክንያት ጨምረሽ ቢይ እንጂ ምነው አልጣፈጠሽም እንዴ? ውይ በእናትሽ በጣም ይቅርታ። ከነጋ ምግብ አልበላውም ነበር ለዛ ነው። ያስታውቃል። ምኑ? ያው ከነጋ ምግብ አለመብላትሽን ነዋ። እኔ የምለው ከአዲስ ጋር እንዴት ተገናኛችሁ? እስቲ ንገሪኝ። የሚያወራው ሁሉ ስላንቺ ነው። ከአዲስ ጋር የተገናኘ ነው የአዲስ ዓመት ዋዜማ ላይ ነበር። ምንድነው? ቆይ ምን ፈልገህ ነው? እባክሽ ገንዘብሽን ታክሲ ውስጥ ጥለሽው ነው። ወይኔ እኔ እኮ አይ 4 ወር ይቀራል። ኤክስፓየር ሊያደርግ ትንሽ ቀን ነበር ይቀራል። ማለት ሱቁ ስትጠይቂ ሰምቼ ነው። እሱ ሞቀባ ላይ ስለነበረ አንቺም ደግሞ አፍርሾች እና እንግሊዘኛ መንባችን እያልከኝ ነው? ደህና ዋልክ? ደህና አደርክ? እንዴት ዋልክ? ለኔም ስጠኝ። መጽሐፉ አንተ የወሰድከውን በሙሉ መጽሐፉን ከሆነ ወስሻለሁ። አይ ሁሉንም ነው የምፈልገው። እዚህ ፌስታል ውስጥ ያለውን አደንዛዥ ስም ጨምሮ። ስለ እንደዚህ አይነት ነገር ታውቂያለሽ ማለት ነው? ገና ለገና እንግሊዘኛ ስለማላቅ ግን ለአንድ ሁለት ሁሉ ሰላምታ ምንድን ነው? አንተም መሆን እፈልጋለሁ። አካባቢውን ታላቁ ሩጫ ለማድረግ ነው። የምን ሩጫ? መቼም ረሶት አትይኝም አይደል? ሰው ገንዘብ ሊከፈለው እንደዛ ይሮጣል። እኔ ስለዛን ቀን ሁኔታዬ በጣም ይቅርታ። በእውነት ይሄ ሰፈር ሰው ስላልመሰልከኝ ነው። በእኔ ቦታ አንቺ ብትሆኚ በዚህ መልክሽ ላይ ምን ልምስ እንደምትሳስበሻል? ምን? የኢትዮጵያ ሕዝብ በሙሉ በሩጫ ሪከርድ ይሰብር ነበር። እና ከጠላኸኝ ለምንድን ነው የረዳኸኝ? ያው ሰው ገንዘቡን ይመስላል ሲባል አልሰማሽ? አይ ስቀድል ነው። ውስጥሽን ባላቅም መልክሽን ቆንጆ ነገር ትመስያለሽ። አንተ ለማንኛውም ሰዓቱ ሳይረፍድ ልትንቀሳቀሽ አይሻልም? እውነት እዚህ መሆን የፈለኩት በእውነት አንተ መሆን እፈልጋለሁ። ፊትክ ላይ ፈገግታ አይጠፋም። ሁልጊዜም ደስተኛ ነክ። ሰዎችን አትጎዳም። ጭራሽ ደግሞ ሰዎችን ትረዳለህ። እዚህ መቆየትን ከመረጥሽማ እንደ በቃችን ነገር አለ።
ይገርምሻል ሰዎች አዲስ ዓመት የሚለውን መለያ ለጥፈውብኛል። የኔዎቹ ደግሞ ምስጋና ብለውኛል። ትንሽ ምስጋና ነው እንዴ? ሲተረጎም በምን? በግዕዝ ማህሌት 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 ማህሌት። አመሰግናለሁ። ላንተ አይደለም ለራሴ ነው እንዴ የዘፈንኩት እኔ። የምን ዘፈን? አሁን የሰማሁትን ከሆነ ለአስለቃሽነት መብቃቱንም እንጃ። እና ጭብጨባው ላይ ለቅሶ ነው እንዴ? ዛሬ ንግግር ገባኛ። ሰዎች ለጥፈውብኛል ምናምን ስትል ስም መሆኑ ገባኝ። እና እንዴት ነኝ? ጎበዝ ተማሪ አይደለም? እኔ አስተማርኩሽ ኤቢሲዲ እንጂ ቀኔ ምሳሌ አነጋገር ወይ ዘይቤ ነው እንዴ? እኔ የምልህ ቆይ ቤተሰቦችህ እንዴት አዲስ ዓመት አሉ? ህፃናት ማሳደጊያ የገባሁበት ቀን ነበር። ከሱሶቹ አንቺ እንዳላቀቅሽው አዲስ ይነግሮኛል። አዎ የሱስ ማገገሚያ እንዲገባ አድርጌው ነበር። እና ለምንድን ነው ወደ አረብ ሀገር የሄድሽው? ያው የተሻለ ህይወትን ፍለጋ ነው። በቃ አረፍ በይ፣ ጋቢ ነገር ላምጣልሽ። የኔ አዲስ ማነሽ? ቆይ ለምንድን ነው እንደታመምክ ያልነገርከኝ? ለዚህ ነበር ወደ ኢትዮጵያ እንዳልመለስ የፈለግከው? ለሕክምና ያወጣሁት እያንዳንዱ ገንዘብ መልስልሻለሁ። ቆይ ምን አይነት ወሬ ነው የምታወራው? እንዳታለቅሽ። ሌሊቱ ሙሉ እያለቀሽ እንቅልፍ ሳልተኛ ያደርኩት። አዲስ ቆይ ለምን መጣሽ? እንዳትመጪ ነግሬሽ አልነበር እንዴ? ሄሎ እህቴ ጉዶን ኩልሽ ካንሰር ታሟል እና ደግሞ እግሩ ለካ ይህን እንዳላቅ ብሎ ነበረ ወደ ኢትዮጵያ እንዳልመጣ ሲከለክለኝ የነበረው።
አበባው አበበ ፍቅሬን እየተመገበ አበበ አበበ አበባው አበበ ፍቅሬን እየተመገበ። ቃል ኪዳን እንደምን አደርሽ? እንዴት አደርሽ? አዲስን ጥሪውና ቁርስ እንብላ። ቤተክርስቲያን ድረስ ልምጣ ብዬ ነው። እሺ እኔም ወደ ስራ ሊሄድ ነው። ተመላላሽ ሰራተኛ ስለመጣች የምትፈልጉትን እሷን ጠይቋት። ስለ ሁሉም ነገር በጣም ነው የምናመሰግነው። የተቸገረን ሰው ቤት መግዛትና በተቸገሩ ሰዓት ወደ ቤት መልሶ በማስጠጋት ያስመሰግናል ብለሽ ነው? አንቺና ባለቤትሽ ቤቱን ገዝታችሁ መታከሚያ ገንዘብ ባትሰጡትና መኖሪያ ቤትም ደግሞ ባታመቻቹለት ኑሮ የኔ ታሞ ይሞት ነበር። አዲስ ነው ስለ ባለቤት የነገረሽ? አይ የሶስታችሁን የተሰቀለ ፎቶ ሳይ ገምቼ ነው። ምን ነው ተሳሳትኩ እንዴ? አይ አልተሳሳትሽም። አላስቆምሽ፣ በቃ ሂጂ። እሺ ደህና ዋይ። በሰላም ነው? ምን ነው ሀቢቢ? ለምንድን ነው የምትከተለኝ? ሀቢቢ ስላልሽኝ ደስ ብሎኛል። እየተከተልኩሽ አይደለም። እና ምን እያደረክ ነው? ይቅርታ፣ የኔም ቤት በዚህ በኩል ስለሆነ ለዛ ነው። ወይኔ ያስታወስኩት የቃል ኪዳን ባል ነው። ቁርሳችን እንብላና ሐኪም ቤት እንሄዳለን። እሺ ሕክምናው እንደማልቀጥል ነግሬሻለሁ አይደል እንዴ? አዲስ ነገርኩሽ። አይመለከትሽም እሱ። ቆይ ሰሞኑን ምን አይነት ጸባይ ነው ግን የመጣኸው? አዲስ ትሰሚያለሽ? አሁን ብሬን አስገቢ። አሁንም እየጠጣህ ነው? በጠጣስ አንቺ የሰው አስክሬን ላይ አታክልት ለማሳደግ ውሃ ታጠጪ አይደል? አጠገብህ ማን አለ? ይኸውልህ ትሰማኛለህ? ከዚህ በኋላ አንድ ቃል ተነፍሳለሁ ብትል ያንተን መጨረሻ ብርቅሽ አይደል? አዲስ ዓመት የት ነው ያለኸው?
በጠዋቱ ንግግሬ በጣም ይቅርታ። ችግር የለውም ትክሽኛለሽ። በምን? አይዞሽ፣ ከበድ ያለ ነገር አይደለም። ቤተ ክርስቲያን ስትሄጂ ጸሎት እንድታደርጊልኝ ብቻ ነው። አዲስ ዓመት ማምሸትና መጠጣት የጀመረው ከታመመ ጀምሮ አውቃለሁ። ለቀባሪው አረዱት አይነት ነገር ሆነብኝ። ይህን ቤት የገዛ ነው አዲስ ለሕክምናው ገንዘብ ያስፈልገው ስለነበር ነው። እግሩ ገና እንዲህ ከመሆኑ በፊት ማለት ነው። ከዛ ቃል በበሽታው ላይ ብቸኝነቱ ስላሳዘናት ያው አብረን መኖር ጀመረ። ቆይ ለምንድን ነው በገንዘቡ ሳይታከምበት ቀርቶ እንደዚህ ለመሆን የተዳረገው? እናስ ደግሞ ለምን ተመልሶ ወደ ሱሱ ገባ? እሱን በቅርቡ ትደርሽበታለሽ። አልገባኝም። ለጊዜው በሁለታችን መሀል ሚስጥር ሆነ ይቆይ። ምኑ? የኔና ያንቺ መነጋገር። ታዲያ በይሳት ወዴት ነው? ይሄም ሌላኛው ሚስጥራችን ይሆናል። ለምን አትነግሪኝም? እያስጨነቅሽኝ ነው። ለአዲስ መታከሚያ ገንዘብ ከሆነ እኔም እፈልጋለሁ። እኔ እንጃ፣ ሁሉም ነገር ነው የተምታታብኝ። የአዲስ ዓመት መታመም አንቺን ብቻ ሳይሆን ሁላችንም ግራ አጋብቶናል። መታመሙ ብቻ አይደለም፣ አዲስ ያለ ምክንያት ወደ ሱስ አልተመለሰም። የሆነ የተደበቀ ነገርም አለ። ምን ሊኖር ይችላል? እንደጠረጠርሽው በቃል ኪዳንና በአዲስ መሀል የሆነ ነገር አለ? እንደ አበበ ንግግር ከሆነ የሆነ የተደበቀ ነገር ያለ ይመስለኛል። ለዛውም ከባድ ነገር። ማነው ደግሞ አበበ? የቃል ኪዳን ባለቤት። እሱም ብቻ የዚህ ግቢ ሰው በአጠቃላይ የሆነ ግራ የሚያጋባ ነገር አለው። ሰውነቴን እየቀፈፈኝ ነው። በጠዋት የመጣት እኮ ግራ ተጋብተሽ ግራ እንድታጋቢኝ አይደለም። ቆይ በዚህ ሰዓትም አዲስ ሊጠጣ ሄዶ ነው? ትላንትና ስታናገረኝ አጠገብ ማን ነበር? ምን ነው? እሱንም ገልሽ ልቀብሉ ነው? ደጋግሜ ይቅርታ ጠይቁሻል እንዴ? ቆይ አንተ ከመቼ ጀምሮ ነው በየቦታው መቀባጠርና እኔ ማስፈራራት የጀመርከው? ማስታወስ የሚጠበቅብኝ አይመስለኝም። ገለን ግቢ ውስጥ እንደቀበር ነው። ምን አለ በሱ ፋንታኔ በሞትኩ። ታዲያ ለምን ፖሊስ ጠርታ አታስይዘኝም? ለማንኛውም ያደረግሽልኝ ነገር በሙሉ መልሰዋል። እውነትህን ነው? መመለስ ትፈልጋለህ? እሱን በተግባር ብናየው ይሻላል። እንደዛ ከሆነ ያቆምከውን ሕክምና ጀመረ አሳየኝ።
የኔ ውድ የኔ ፍቅር እስከ ዛሬ ብዙ ነገሮችን አብረን አልፈናል እና እባክህን በቃ ይሄንንም እሺ በለኝና አብረን እንለፈው። እንጂ እባክሽ ስለኔ አይመለከትሽም ከዚህ በኋላሽ። እና ቦታውን ወደድሽው? በጣም ደስ ባለሽ ጊዜ መሄድ እንችላለን። እና ይሄ ሚስጥር ነው? ቻው። እኔ የምልህ አዲስ በአንተ በቃል ኪዳንና በባለቤቷ መካከል የተፈጠረ እኔ ላውቀው የሚገባ ሚስጥር አለ? ለምን ጠየቅሽ? አበበ ከቃል ኪዳን ጋር አይደለም አይደል የሚኖረው? ስሙ እንዴት ልታውቂ ቻልሽ? ለምን ደነገጥክ? ይህ ሁሉ ጥያቄሽ አንተና ቃል ግንኙነት አላችሁ ወይ ለማለት ከሆነ ተሳስተሻል። እሱም ደግሞ ላረጋግጥልሽ እወዳለሁ። ደግሞ እኔ ያው መፈቀር አይነት ወንድ ነኝ ስተኝ። አዲስ አሁን ጊዜሽን አታባክኝ እባክሽ። እንዴት አደራችሁ? እንዴት አደርሽ? ቤቢና አያቶቹ ጋር ይዤው ልሄድ ነበር። እንዴት ነው አላማረብንም? ማሻላ አምሮባችኋል። አባዬስ መቼ ነው የሚመጣው? ሳይክል እንዲገዛልን ወይስ ኳስ እንዲገዛልን የምትፈልገው? ጽሁፍ ላይ ጻፍኩልሽ በጊዜ እንድትመጪ ነበር። ለምን ነው ያረፈሽ? አንድ ጥያቄ ልጠይቅህ። ለምንድን ነው ከሚስት ጋር የተጣላኸው? ምንድን ነው ያጣላችሁ? ከኔ ጋር ለምን ጊዜ ታሳልፋለህ? ለምን አብራችሁ አትኖሩም? በዚህ ዘመን ስልክ ለምን አይኖርም? እንዴት የቃል ኪዳን የገቢ ምንጭ ምንድን ነው? እናቷ እኔ ነኝ ያለች ነጋዴ፣ አባቷ ደግሞ ዳኛ። በሁለቱም ይወጣቸው። በቤተሰቦቿ ገንዘብ ነው? ኖ ኖ፣ እያንዳንዱን ገንዘብ እንደ ብድር ነው የወሰደችው። ከቤተሰቦቿ? ያ እርዳታ ትቀበል ከቤተሰቦቿ ነው እንዴ? ካንተስ? ቤቢ እኔ ልጅ ብቻ ነው። የቃል ኪዳን ልጅ አይደለም? እሷ ልጅ አይደለም። ከቃል ጋር ከመገናኘታችን በፊት እናቱ እጄ ላይ ጥላብኝ ጠፋች። እሱን ለማሳደግ ደፋ ቀና ስል ነው ከቃል ጋር የተዋወቅነው። ይገርማል። ግን እኮ እንደ እናት ነው የያዘችው። ለነገሩ ቤቢ የሚወደድ ልጅ ነው። እኔንም እኮ እማዬ ነው የሚለኝ። ሁለት እናት ሁለት አባት አለኝ እያለ ይኮራል። መወለድ ቋንቋ ነው የሚለውን በቃል ላይ ያየሁት ከእናት በላይ ነው። ግን እኮ ቤቢ ናፍቀዋል። ለምንድን ነው የማታገኘው? እናቱን ከሚያጣ እኔም ባያገኝ ይሻላል። እንዴት? ልጅህን ካገኘክ እሷ ምን ታደርግሃለች? በተቃራኒ ነው። ለሁለቱም ሰላም ይሄ ይሻላል። ስራ መጀመር አለብኝ። ግን ደግሞ ትምህርትም ገንዘብም ሰውም የለኝም። እኔ ሁሉንም ነገር እንደምሆን አታውቂም አይደል? ጉረኛ። ነገ ጠዋት እንገናኝ። ባይ።
ወዴት ነው? ስራ መስራት ፈልጋለሁ አላልሽ? ወደ ስራ። መጠጥ ውስጥ ራሴን ለመደበቅ ስል አቢ የሚከለክለኝ ነበር። ለራሱ ከሱስ ያወጣችኝ ማያን ነበረች። ሁሉም ነገር ነበር ሆነ እንጂ በቃ በስሮቻችን አፍቃሮቻችን እናጣን ማለት ነው። እኛም አንድ ላይ ሆነን አረፍን። እንዲህ ስትይ ደግሞ ሰው እንዳይሰማሽ፣ በተለይ ማይ ሰሞኑን በጣም እያመሸች ነው። የጀመረችው ነገር አለ። ሰላም እንዳል ባይ አለሽ እንዴ? አለው። ጉዞ ቀረ? ቤቢ ተኝቶ ነው? አዎ ተኝቷል። እንዳትቀሰቀሰው፣ ከተነሳ ተመልሶ እንደማይተኛ ታውቀዋለህ። እሱ እኮ ገራሚ ነው። አንዴ ከተኛ ያለን መድፍ አይተኮስም፣ አይነሳም። ዛሬ እንዴት በጊዜ ገባሽ? ቤቴ ናፍቆኝ። ለካስ ቤትሽ ነው። እንደ እንቁም ተንከባከቢያቸው እጆችሽ ምግብ እየሰሩ ነገር ካንተ አግዘኝ። ያው ያስተጋዡ ሰውዬ ይመጣል። ፕሮግራምሽን አበላሽብሽ። እስቲ መጀመሪያ ይሄን ልብስን ቀይርና ቁጭ ብለን ማደንቅ። ቃል ቅናት፣ እልህ፣ የበታችነት ስሜት ልብህን አፍኖታል።
አዲስ እንዴት ነው? እንቅልፍ አልወሰደሽ እንዴ? ፍቅር ይዞኛል መሰለኝ። በቃ አንቺ የሆነ ነገር አስበሽ ሳትናገሪ ካደርሽ በቃ ያምሻል አይደለ? ይሄን የነገርኩህ ይገባኛል። አዎ በመካከላችን የነበረው ፍቅር ስላቀዘቀዘ ነው አይደል? ከአንተ አይደለም ፍቅር የያዘኝ። እየቀለድኩ አይደለም፣ ከምሬን ነው። የምርሽ ነው። በየው ዘመኔ እንደዛ ሊስቅ ያላቀ እንዲህ ከሳቁ ቆየሁ። ለካ አስቀልደኛ ሚስት ነው ያለኝ። ከውሽማ ባል ነው። ካበበ? አዎ ከአቤ ነው ፍቅር የያዘኝ። ስራ ሰዓት እኮ እየደረሰ ነው። እንደሚጠብቁን አታውቂም? ቆይ ከአቤ ፍቅር ይዞኛል። እድለኛ ነው። አንተን እኮ ነው ያልኩህ፣ ወድጄሃለሁ። ይሄ ግልጽነት እንዴት እንደተፈጠረ ልትነግሪኝ ትችያለሽ? በእናትህ ከአቤን ያልቀለድኩም፣ ከልቤ ነው። ማሂ ከአበበ ፍቅር ያዛት ነው የምትለኝ? የራሱ ግራ ገብቶኛል። አንድ እንቅልፍ ሳልተኛ ነው ያደርኩት። ኧረ ከመንፈስ ነው በለኝ። ደግሞ እኮ የሚገርመው የሚወደውን ነገር የሚሄድበትን ቦታ ብቻ ምን አልፋሽ እኔም አውቀውን አንቺ የነገርሽኝ በአጠቃላይ እኮ ነው የምታውቀው። ቆይ ስታይኝ ምንም አይገባኝ የምታለን ነው የሚመስልህ? ራሴ ሊፈነዳ ነው። ትሰማኛለህ? አንተና ያቺ ሚስት ተመሳጥራችሁ ከሆነ ከኔ ገንዘብ ለማግኘት እንደዚህ የምታደርጉት? ቃል ምን ሆነሽ ነው? ምንድን ነው የምትይው? የኔም እጅ እኮ በደም ጭማለቅ እኮ ነው። ወይ ደግሞ ያቺ የዋህ መሳይ ሚስት እየተጫወተችብን ይሆናል። ማይ እንደሱ አታደርግም። እንደዚህ አይነት ሴት አለች። እና አበባ ፈልሶ ተነሳ። ግን እየቀበርነው አበበ ነው አይደል? እየጠየቅከኝ ነው? የሞተ ሰው አትጃጃል። ቆይ ከነገ የተጠቃቀምከው ነገር አለ? የተናገርኩ ያለሁት በምርቃና ወይ በሱስ አይደለም። ለምን ነው ማተኒ? አንቺ ልቅዳልሽ? እኔ ይቅርብኝ። አበበ ከቤት እንደወጣ አልተመለሰም። ስልኩም አይሰራም። ለፖሊስ ልናሳውቅበት ባለ ሰዓት ላይ ደግሞ አንቺ አግኝቼዋለሁ እያልሽ ነው። አልገባኝም።
ይሄኔ እንኳን ይቅር ለአንቺ ከሚሰጥሽ ጊዜ ላይ ለምን ለልጁ ቀንሶ እንዲሰጧት ነግሪው? ምን ለማለት እየሞከርሽ ነው? ልጁ ናፍቆታል አገናኙ እያልኩሽ ነው። ቁጭ በይ ቁጭ በይና እንነጋገር። ስለምትፈልጊው ገንዘብ እንነጋገር። ገንዘብ? ይሄ ድራማ አፍቃሪ ምናምን የምትይውን ነገር ታይና አፍሽን ለመዝጋት የምትፈልጊውን ገንዘብ ንገሪኝ። ምን ሆናል? አሟል እንዴ? ከበሽታው በላይ አንተ ነህ በሽቴ። እንዳንተ ትዕግስት በይ፣ እንደኔ ቅናት ተገራለን ነበር። እናታው ተነስናውታል። አዲስ ከዚህ በላይ ከተጣሟች ነው። አንተ ካልገደልከኝ ይቅርታ ልጠይቅ ነው የመጣሁት። ይቅር ብያለሁ። ልቀቀው። ታውቃለህ፣ ዝም ብዬ ሳስበው የምሞት ይመስለኛል። አቤ አንዳንድ ጊዜ ቀልድ ልክ ይኖረው እንጂ ቢያንስ ሚስትና ልጅ አለ አይደል? አንድ ነገር ከተፈጠረ ካጠገባችሁ አትለይም አይደል? ካልቀና ተናግረህ አታናግረኝ በእናትህ። ቃልና ቤቢ በፍጹም መለየት የለባቸው። አንዳቸው ለአንዳቸው ያስፈልጋሉ። የታመምኩት እኔ። ቃል ግባልኝ አዲስ፣ ቃል ግባልኝ። ከምጨቀጨቅኝ እሺ። ቃልን እንደማታጠፋ ቃል። በውሃ የሰከርክ የመጀመሪያ ሰው አንተ ነህ።
ቃል ኪዳን የገባችሁበት ቤት እስካሁን ድረስ ውብ ነው። ምን? አንቺ እንዴት አወቅሽ? እዛ ላይ መሄዳችን እኮ ከሁለታችን ውጭ ማንም አያውቅም። እንግዲህ እኔ አሁን ሶስተኛ ሰው ሆንኩኝ ማለት ነው። የጠየኩሽን ብቻ መልሽልኝ። እንዴት አወቅሽ? አበበ ካልነገረኝ እንዴት ላቅ እችላለሁ? አበበ መናገር ብቻ መስሎሽ ነው? ወስዶኛል። ወስዶኛል? ያው ካፌ ብቻ መስሎሽ ነው የወሰደኝ? አንቨርሰሪያችሁን የምታከብሩበት ቦታ፣ ስለ ልጃችሁ ያቀዳችሁትን እቅድ። አይሆንም፣ አይሆንም። ቅናት፣ እልህ፣ የበታችነት ስሜት ልብህን አፍኖታል። አይሆንም። ዝም በይ አልልም። ዝም በይ አልልም። ትያለሽ። አልልም። ትያለሽ። ትሰሚኛለሽ? አንቺ ትዳር ካለው ወንድ ጋር ነው የምትማግጪው። እኔ ግን ዝም በይ። አበበ እኮ ቃል ኪዳንሽ ይዞት ነው እንጂ ከፈታሽ ቆይቷል። በዛ ላይ ደግሞ እኔን ይወደኛል። ኧረ ይወድሻል? ለምን ታዲያ ሄደን አስክሬኑን አንጠይቀውም? ምን? ለምን አይገባሽም? ሞቷል። እኔ ነኝ የገደልኩት። አዲስ ደግሞ የቀበረውን አንቺ ቆፍረሽ ካላወጣው እያልሽ ነው። ችግር የለውም፣ ትክሽኛለሽ። በምን? አይዞሽ፣ ከበድ ያለ ነገር አይደለም። ቤተ ክርስቲያን ስትሄጂ ጸሎት እንድታደርጊልኝ ብቻ። አዲስ ዓመት ማምሸትና መጠጣት የጀመረው ከታመመ ጀምሮ አውቃለሁ። ለቀባሪው አረዱት አይነት ነገር ሆነብኝ። ይህን ቤት የገዛ ነው አዲስ ለሕክምናው ገንዘብ ያስፈልገው ስለነበር ነው። እግሩ ገና እንዲህ ከመሆን በፊት ማለት ነው። ከዛ ቃል በበሽታው ላይ ብቸኝነቱ ስላሳዘናት ያው አብረን መኖር ጀመረ። ቆይ ለምንድን ነው በገንዘቡ ሳይታከምበት ቀርቶ እንደዚህ ለመሆን የተዳረገው? እናስ ደግሞ ለምን ተመልሶ ወደ ሱሱ ገባ? እሱን በቅርቡ ትደርሽበታለሽ። አልገባኝም። ለጊዜው በሁለታችን መሀል ሚስጥር ሆነ ይቆይ። ምኑ? የኔና ያንቺ መነጋገር። ታዲያ በይሳት ወዴት ነው? ይሄም ሌላኛው ሚስጥራችን ይሆናል። ይቅር በይኝ፣ ማድረግ ስላለብኝ ነው።
ማሂ እኔ እኮ ጠፋሽ ብዬ ተጨንቄ ነበር። የት ነው ያለሽው? እኔ እኮ ፖሊስ ጣቢያ። ምን? አሁኑን መጣሁ። እዛ ጠብቂኝ። ይቺ አረመኔ ለስሙ ጠበቃ ናት። ቆይ ፖሊስ ጣቢያ እየደረስን ነው። ምን ነው አመመሽ? አልሄድም። ለምን? ፖሊስ ጣቢያ መሄድ አልፈልግም። ወደ ቤት ነው የምሄደው። ለምን? ምን ማለትሽ ነው? ፖሊስ ጣቢያ ልሄድም አልሽ። አሁን ደግሞ ወዴት ነው የምትሄጂው? ቃል ኪዳን ጋር እየሄድኩ ነው። በየት አለው ግደኝ ልትያት ነው? አላውቅም። ይቅርታ፣ እዚህ ለምን እንደፈለግከኝ እንኳን ሳላቅ በጥያቄ ያዝኩ። ይህ ቦታ እኔና ቅርትዬ ቀለበት ያደረግንበት ቦታ ነው። ደስ ይላል። እዚህ ቦታ ምኞታችንን የተናገርንበት። ያንቺ እንኳን መድረሱን ነው እንጂ እስቲ ሞክሪ። ኧረ እባክህ አልቀርብም። ያንተ ደርሶልሃል? ኦፍኮርስ ለቃል ልጅ ለቤቢ እናት መስጠት። አንተስ? የሁለቱ ደስታ አይበቃኝም ብለሽ ነው? ቆይ ይሄን ሁላ ነገር ለአዲስ ማድረጉ ለምን አስፈለገ? ያንቺ ጥቅም ምንድነው? በዛ ላይ ደግሞ ያበደርሽውን ገንዘብ ቢከድሽስ? እኔ ምላሽ ጠብቄ አላውቅም። ቀና ለመሆንም ሂሳብ አልሰራም። አላምንሽም። በአንቺና በአዲስ መካከልማ የሆነ የማላውቀው ነገር አለ። እሱ ያንቺ ማንነት ነው፣ የተቀባይነት ስሜት። ምን ማለት ነው? ገንዘብ ወይም ቁስ አይደለም። በስነ ልቦናም ጭምር የሚደግፍሽን ሰው ነው አንቺ የምትደግፊው። ለዛ ነው አዲስ ታሞስ ለገንዘብ የምታስቢው። ምን ማለት ነው? እኔና አዲስ በምን አይነት ሁኔታ ውስጥ እንደተዋወቅን ታውቂያለሽ? ያኔማ ለገንዘብ ሳይሆን ከቤተሰቦችሽ ለመሸሽ ስትይ እሱ ጋር ከሌላ ለማድረግ ያደረግሽው ነገር ነው። እና የማላፈቅረውና የማያፈቅረኝን ሰው ማግባት አለብኝ? ማፍቀርም ሆነ መፈቀር ምላሽ አይጠይቅም፣ መስጠት ብቻ ነው። አንዳንዴ እኮ በመቀበል ውስጥ ደስታ አለ። እሱ ነው ድክመት። ቅጣቴን አግኝቼ አእምሮዬን ማሳረፍ እፈልጋለሁ። እወዳለሁ። እስከ መቼ ነው እንደዚህ የምኖረው? አንድ ነገር ቃል ግባልኝ። ምንድን ነው? እኔ እዚህ በሆነ አጋጣሚ ባልኖር እንኳን ቤቢን ከማሂ ጋር ሆነ ጠብቅልኝ። ይህ ነገር እንዴት ነው? አቢ እንደዛ ብሎ አውቃለሁ። እንደ አቢ አልቀርም። እኔ ግን እመለሳለሁ። እሺ በለኝ። ቃልን እንደምጠብቅ አውቃለሁ።
ቃሌ ሁላችንም ወደ ቀድሞ ማንነታችን እስክንመለስ እየጠበቁ ነው። ሁላችንም አጥፍተናል። ቅዠት ነው አይደለም። ይሄው በህይወት አለ። የዛን ሰዓት ራሴን ስቼ ስወድቅ የሞትኩ መሰላችሁ? አዲስም ባዶ መሬት ነው አፈር ያለበሰው። ራሱን ስቶ ስለወደቀ የሚያስታውሰው ነገር የለም። አይሆንም። ይሄም ቅዠት ነው። እንደዛም ከሆነ በግድያ ሙከራ እቀጣለሁ። ከህሊና በላይ ዳኝ የእስካሁን ይበቃል።